ታሪኩ እኛ ስናነበው ቀላል ነው አይደል? ቀላል ነው፣ ዝም ብሎ ማንበብ ነው። እግዚአብሔር አምላክ የተመሰገነ። ለአብርሃም ግን ይሄ እንዴት ከባድ ጊዜ እንደሆነ አስቡ። እንግዲህ እዚህ ያለው አሁን ልጆች አሉ፣ እግዚአብሔር ይመስገን ስሙ የተባረከ ይሁን። ልጅ ያላችሁ ሰዎች እንግዲህ አስቡ እንዴት ከባድ ነው። ልጅ አንድ ልጅን 25 ዓመት ጠብቆ ያገኘውን ልጁን ያንን ልጅን ይዘህ የሚቃጠል መስዋዕት አድርገህ እንድታቀርብልኝ እኔ ወደማሳይ ስፍራ ይዘህ ሄዳል። በጣም የሚገርም አብርሃም በበነገው ልጁን ይዞ ሄደ። ለሳራ አላማከረም፣ ልጁን ይዞ ሄደ። ሰራተኞቹን 2 ሰራተኞች ለመስዋዕት የሚሆነው የሚረበረበው እንጨት ማቀጣጠያ የሚሆነው ማለት ነው የሚሰዋው ይስሐቅ ነው። እንጨቱን አስጭነው አብረው ሄዱ። የተወሰነ ጊዜ ከሄዱ በኋላ በሶስተኛው ቀን ማለት ነው እግዚአብሔር ያለው ቦታ ደርሷል። ተራራውን እንደዚህ አሻቅቦ እያየው ነው እና ደርሷል ኦልሬዲ። ስለዚህ ምን አለ አብረውት ላሉ ለሰራተኞቹ እናንተ እዚህ ቆዩ፣ እኔና ልጄ መስዋዕት አድርገን እንመለሳለን። አህየውና እናንተ እዚህ ቆዩዋል እና ለሚቃጠል መስዋዕት መረብረቢያ የሚሆን እንጨት ልጁን ይስሐቅን አሸከመ። ቢላውንና እሳቱን እሱ ያዘ። ጉዞ ሲጀምሩ ይስሐቅ አንድ ጥያቄ ጠየቀ። ይስሐቅ በዛን ጊዜ የ14 15 አካባቢ ለዛ ይሆናል ብሎ ይገምታሉ። የ16 የ17 ዓመት እና ትልቅ ጎረምሳ ነው። ያን ጊዜ በቃ ሊሰዋ ራሱ ሲያጋድመው እሺ ብሎ መጋደሉ በጣም በራሱ የሚገርም ነገር ነው እና ከዛ በፊት ግን ይስሐቅ ጠይቋል። እንጨቱን ይዘናል፣ ቢላውንም እሳቱንም ይዘናል፣ ለመስዋዕት የሚሆነው በግ ግን የት አለ? በጉ እሱ ራሱ እንደሆነ አያውቅም። አብርሃም እሱን ሊያርደው እንደሆነ የሚሰዋው እሱ እንደሆነ አያውቅም። የጌታ ጸጋ ይብዛላችሁ ውድ የዩቲዩብ ቻናላችን ቤተሰቦች። ለቻናላችን ለዚህም ቪዲዮ አዲስ ከሆኑ ቻናላችንን ሰብስክራይብ እንድታደርጉ ጠይቃለሁኝ። ሰብስክራይብ ብቻ ሳይሆን ሌላም ጊዜ ደግሞ እንደዚህ አይነት ቪዲዮዎች እንዲደርሶት የኖቲፊኬሽን በትኑን እንድትጫኑ አደራላለሁ። በዚህ ቪዲዮ ደግሞ ከተባረካችሁ ቪዲዮውን ላይክ እንዲሁም ደግሞ ኮመንት በማድረግ የጌታችን የኢየሱስ ክርስቶስን የመንግስቱን ሥራ አብረውን እንዲሰሩ በዚህ አጋጣሚ ጥሬን አቀርባለሁ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ስም የተባረከ ይሁን። ስለነበረን ጊዜ እግዚአብሔር እጅግ አድርገን እናመሰግናለን። መጽሐፍ ቅዱሳችሁን ዘፍጥረት ምዕራፍ 22ን ታወጡና መነሻ ክፍላችን ያ ነው የሚሆነው። ዘፍጥረት 22 ሲነሳ የምናስታውሰው ክፍል ነው። እግዚአብሔር አብርሃምን የፈተነበት ክፍል ነው። 25 ዓመት ጠብቆ እግዚአብሔር አብርሃምን የፈተነበት ክፍል ነው። እየተነጋገርን ያለ ነው። ዛሬ መጨረሻ ነው ብዬ አስባለሁ። እግዚአብሔር ሕዝቡን ይጠብቃል በሚል ርዕስ ነው። 7ኛ ክፍል ነው። ስለዚህ ዛሬ ጨርሳለሁ። እግዚአብሔር ይመስገን። የምፈልገው ሐሳብ ቁጥር 11 እና 12 ላይ ነው፣ ግን ሐሳቡ የተያያዘ ስለሆነ ከመጀመሪያ ጀምሮ ያለውን ሐሳብ አነበዋለሁ። ከዚህ ሁሉ በኋላ እግዚአብሔር አብርሃምን ፈተነው። አብርሃምን አለው፣ እርሱም አቤቱ አለሁ አለ። እግዚአብሔርም የምትወደውን አንዱን ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ፣ እኔ በማሳይህ በአንዱ ተራራ ላይ የሚቃጠል መስዋዕት አድርገህ ሰዋው አለው። በማግስቱም ጠዋት አብርሃም ማልዶ ተነሳ፣ አህያውን ጭኖ 2 አገልጋዮቹንና ልጁን ይስሐቅን ይዞ ለሚቃጠል መስዋዕት የሚበቃውን እንጨት ከቆረጠ በኋላ እግዚአብሔር ወዳመለከተው ቦታ ለመሄድ ጉዞውን ጀመረ።
በሦስተኛውም ቀን አብርሃም ቀና ብሎ ቦታውን ከሩቅ ተመለከተ። አገልጋዮቹንም እናንተ አህያውን ይዛችሁ እዚህ ቆዩን፣ እኔና ልጄ ግን ወደዚያ ሄደን ለእግዚአብሔር ሰግደን እንመለሳለን አላቸው። አብርሃምም ለሚቃጠል መስዋዕት የሚሆነውን እንጨት ወስዶ ልጁን ይስሐቅን አሸከመው። እሳቱንና ቢላውንም ራሱ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን አባቴ ሆይ አለው። አብርሃምም እነሆኝ አለሁ ልጄ አለው። ይስሐቅም እሳቱና እንጨቱ ይኸው፣ ነገር ግን የሚቃጠለው መስዋዕት በግ የት አለ ብሎ ጠየቀው። አብርሃምም ልጄ ሆይ ለሚቃጠለው መስዋዕት የሚሆነውን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ጉዟቸውን ቀጠሉ። እግዚአብሔር ወዳመለከተው ቦታ እንደደረሱ አብርሃም መሠዊያውን ሰራ፣ በላዩም እንጨት ረበረበ። ልጁንም ይስሐቅን አስሮ በመሠዊያው እንጨት ላይ አጋደመው። ከዚያም ልጁን ለማረድ እጁን ዘርግቶ ቢላውን አነሳ። የእግዚአብሔርን መልአክ ግን ከሰማይ አብርሃም አብርሃም ብሎ ጠራው። አብርሃምም እነሆኝ አለሁ አለ። እርሱም እጅህን በብላቴናው ላይ አታሳርፍ፣ ምንም ጉዳት አታደርስበት። እነሆ እግዚአብሔርን እንደምትፈራ ተረድቻለሁ። ልጅህን ያውም አንዱን ልጅህን ለእኔ ለመስጠት አልሳሳህምና አለው። አብርሃምም ቀና ብሎ ተመለከተ። በቁጥቋጦ መካከል ቀንዶቹ የተጠላለፉ አንድ አውራ በግ ከበስተኋላቸው አየ። ወደዚያም ሄዶ በጉን አመጣና የሚቃጠል መስዋዕት አድርጎ ሰወው። ከዚያም የተነሳ አብርሃም የዚያን ስፍራ ስም እግዚአብሔር ያዘጋጃል ብሎ ጠራው። እግዚአብሔር አምላካችን እናመሰግናለን፣ እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ መልካም አምላክ ነህ። እግዚአብሔር ሆይ በዚህ ቦታ ስላለ እናከብርሃለን። ይህንን ቃል ደግሞ ዛሬ እንድትባርክልን በኢየሱስ ክርስቶስ ስም እጸልያለሁ። እኔም መናገር እንደሚገባኝ እንድናገር ጸልያ በጌታ በኢየሱስ እንድትረዳኝ ጸልያለሁ። አንተ መልካም አምላክ ነህ። ቃልን እያካፈልክ እንድትሰጠኝ በኢየሱስ ክርስቶስ ስም ጸልያለሁ። ማንኛውም ክፉ የታሰረ ይሁን እግዚአብሔር ሆይ እናከብርሃለን። ስምህ የተባረከ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። አሁን ታሪኩ እኛ ስናነበው ቀላል ነው አይደለም? ቀላል ነው፣ ዝም ብሎ ማንበብ ነው። እግዚአብሔር አምላክ የተመሰገነ። ለአብርሃም ግን ይሄ እንዴት ከባድ ጊዜ እንደሆነ አስቡ። እንግዲህ እዚህ ያለ አሁን ልጆች አሉ። እግዚአብሔር ይመስገን ስሙ የተባረከ ይሁን። ልጅ ያላችሁ ሰዎች እንግዲህ አስቡ እንዴት ከባድ ነው። ልጅ አንድ ልጅን 25 ዓመት ጠብቆ ያገኘውን ልጁን ያንን ልጅን ይዘህ የሚቃጠል መስዋዕት አድርገህ እንድታቀርብልኝ እኔ ወደማሳይ ስፍራ ይዘህ ሄዳል። በጣም የሚገርም አብርሃም በበነገው ልጁን ይዞ ሄደ። ለሳራ አላማከረም፣ ልጁን ይዞ ሄደ። ሰራተኞቹን 2 ሰራተኞች ለመስዋዕት የሚሆነው የሚረበረበው እንጨት ማቀጣጠያ የሚሆነው ማለት ነው የሚሰዋው ይስሐቅ ነው። እንጨቱን አስጭነው አብረው ሄዱ። የተወሰነ ጊዜ ከሄዱ በኋላ በሦስተኛው ቀን ማለት ነው እግዚአብሔር ያለው ቦታ ደርሷል። ተራራውን እንደዚህ አሻቅቦ እያየው ነው እና ደርሷል ኦልሬዲ። ስለዚህ ምን አለ አብረውት ላሉ ለሰራተኞቹ እናንተ እዚህ ቆዩ፣ እኔና ልጄ መስዋዕት አድርገን እንመለሳለን። አህየውና እናንተ እዚህ ቆዩዋል እና ለሚቃጠል መስዋዕት መረብረቢያ የሚሆን እንጨት ልጁን ይስሐቅን አሸከመ። ቢላውንና እሳቱን እሱ ያዘ። ጉዞ ሲጀምሩ ይስሐቅ አንድ ጥያቄ ጠየቀ። ይስሐቅ በዛን ጊዜ የ15 አካባቢ ለዛ ይሆናል ብሎ ይገምታሉ። የ16 የ17 ዓመት እና ትልቅ ጎረምሳ ነው። ያን ጊዜ በቃ ሊሰዋ ራሱ ሲያጋድመው እሺ ብሎ መጋደሉ በጣም በራሱ የሚገርም ነገር ነው እና
ከዛ በፊት ግን ይስሐቅ ጠይቋል። እንጨቱን ይዘናል፣ ቢላውንም እሳቱንም ይዘናል፣ ለመስዋዕት የሚሆነው በግ ግን የት አለ? በጉ እሱ ራሱ እንደሆነ አያውቅም። አብርሃም እሱን ሊያርደው እንደሆነ የሚሰዋው እሱ እንደሆነ አያውቅም ይስሐቅ። እና አብርሃም ግን በእምነት አንድ ነገር ተናገረ። እግዚአብሔር ያንን ቃል አቀብሎታል ብዬ አምናለሁ። እና ለመስዋዕት የሚሆነውን በግ እግዚአብሔር ራሱ ያዘጋጃል። በቃ እና ይስሐቅ አባቱን ያምናል። አዎ እግዚአብሔር ያዘጋጃል። አብረው ሄዱ እና አብረው ሄዱ። እንግዲህ አንድ ጠፍጣፋ ድንጋይ ላይ ወይ አለት ላይ ጠራረገ፣ እንጨቱን ረበረበ። ከዛ በኋላ ይስሐቅ ዞር ብሎ በግ የት አለ ብሎ ሳይ አይቀርም፣ በግ የለም። በኋላ አብርሃም መጣና ድንገት ሳያስበው ይስሐቅ ያዘው፣ አጋደመው፣ አስፈረው። ይስሐቅ ለምን የሚል የተናገረው ነገር የለም፣ የተጻፈም ነገር የለም። በፈቃዱ ተጋደመ። እንደ በግ ሆኖ እንደሚታረግ በግ ሆኖ ተጋደመ። ለዚያ ነው ይስሐቅ የክርስቶስ ምሳሌ ተብሎ ቢጠራው። በፈቃዱ ሕይወቱን ሰጥቷል። ኦልሬዲ አብርሃምም በልጁ ላይ አልሳሳም፣ ቢላውን አንስቷል። አያችሁ፣ ቢላውን አንስቷል። በቃ ምን ያህል ሰከንድ እንደቀራና በእጁ ላይ ያለውን ቢላ ወስዶ ልጁ ላይ ለማሳረፍ ስንት ሰከንድ እንደቀረ አናቅ። ግን በዚያች ቅጽበት የእግዚአብሔር መልአክ ነው የሚለው ከሰማይ ሆኖ አብርሃም አብርሃም፣ ተመልከቱ ቁጥር 11 ላይ የእግዚአብሔርን መልአክ ይላል። የእግዚአብሔር መልአክ ግን ከሰማይ አብርሃም አብርሃም ብሎ ጠራው ይላል። አብርሃምም እነሆ አለሁ አለ። እርሱም እጅን በብላቴናው ላይ አታሳርፍ፣ ምንም ጉዳት አታድርስበት፣ እነሆ እግዚአብሔርን እንደምትፈራ ተረድቻለሁ። ልጅህን ያውም አንዱን ልጅህን፣ እግዚአብሔር ራሱ አያችሁ፣ ልጅህን ያውም አንዱን ልጅህን እንዳልከለከልክ አሁን አውቄአለሁ። ስለዚህ በብላቴናው ላይ ምንም አታድርግ ብሎ ሲከለክለው እንመለከታለን። ከዛ አብርሃም ዞር ሲል አልተናገረውም። እዛ በጋለን ተብሎ ዞር ሲል ቅድም ያልነበረ ቅድም ያላዩት አንድ በግ ቀንዶቹ በሐረግ ተጠላልፈው ተይዘው አገኘ። እግዚአብሔር ራሱ እዛ አስሮ ያስቀመጠው በግ ነው። አያችሁ፣ እግዚአብሔር ይስሐቅ አብርሃምን ቴስት ያደረግ ያዘጋጀው በግ ነው። አብርሃም ግን በእምነቱ ታማኝ ሆነ። ስለ እምነት አይደለም የምናገረው፣ ነገር ግን እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። አሁን በዚህ ቦታ ዋና መልእክቴ እግዚአብሔር ይጠብቃል ስለሆነ የኔ መልእክት ወደ መልእክቴ ነው የምሄደው። እግዚአብሔር በመልአኩ አማካኝነት አብርሃም በዚህ ሰዓት ይስሐቅን ወለዱ ሰውቶታል። ይስሐቅ እንዳይሰዋ ይስሐቅ እንዳይሞት ያዳነው ማን ነው? የእግዚአብሔር መልአክ ነው የሚለው በዚህ ቦታ። የእግዚአብሔር መልአክ ከሰማይ ሆኖ ነው የሚለው። እግዚአብሔር በመልአኩ አዳነ ይስሐቅ እንዳይሰዋ፣ አብርሃምም ይስሐቅን እንዳይሰዋ እንዳያጠፋ፣ ይስሐቅን ከጥፋት አብርሃምን ደግሞ ከአጥፊነት የእግዚአብሔር መልአክ ሁለቱንም አዳናቸው። አይገርም? እግዚአብሔር አምላክ ተመሰገነ። እግዚአብሔር የተባረከ ይሁን። ስለዚህ ይስሐቅን ከሞት አብርሃምን ደግሞ ከገዳይነት እግዚአብሔር መስገን አዳነ። ቢሰዋ እግዚአብሔር እንደሚያስነሳው አምኖ ነው ያደረገው። ሊነሳ ይችላል፣ ግን እግዚአብሔር በመልአኩ አዳነ። በዚህ ቦታ የምንረዳው የእግዚአብሔር መልአክ ምን አደረገ? ይስሐቅን ከመጣበት ከዚያ ሰይፍ አዳነ። እንደ በግ ሊታረድ ነበር። ከዛ በአውቶማቲክ በሆነ መንገድ እግዚአብሔር አዳነ። አብርሃምንም ደግሞ እግዚአብሔር በመልአኩ ጠበቀው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። ከዛ የተዘጋጀውን በግ አረደ። እግዚአብሔር በአብርሃም አፍ በተናገረው ቃል አማካኝነት ያ ቦታ ራሱ እግዚአብሔር ያዘጋጃል የሚባል ሆነ። እግዚአብሔር መስገን። እግዚአብሔር አዘጋጀ፣ መስዋዕቱ ተሰዋ፣ እግዚአብሔርም ከበረ። አብርሃምም ደግሞ እግዚአብሔር አምላክ ተመሰገነ፣ የተፈተነበትን ፈተና አለፈው። ስሙ የተባረከ። ስለዚህ እግዚአብሔር በመልአኩ ያድናል።
እግዚአብሔር በመልአኩ ምንድን ነው ያድናል። የእግዚአብሔር መልአክ እግዚአብሔር መስገን ህዝቡን ይጠብቃል። እግዚአብሔር በመልአኩ ይጠብቃል ነው። እግዚአብሔር ደግሞ በዚህ ሰዓት እንዳየነው እግዚአብሔር በመልአኩ አብርሃምን ልጁን ከማረድ ሲከለክል፣ ይስሐቅን ከሞት ሲከለክል እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ሌላ እንድናይ የምፈልገው ክፍል ባለፈው ነካረጊው አልፍ ያለው ዘፍጥረት 32 ላይ ያለን ሐሳብ ነው። ዘፍጥረት 32 ላይ ምንድን ነው የሚለው? ቁጥር 1 እና 2 ነው የማነበው። ያዕቆብም ጉዞውን ቀጠለ፣ የእግዚአብሔርን መላእክት ተገናኙት። ያዕቆብም ባያቸው ጊዜ ይህ የእግዚአብሔር ሰፈር ነው አለ። ይህ የእግዚአብሔር ሰፈር ነው አለ። የዚያንም ቦታ ስም መናሄም ብሎ ጠራው ነው የሚለው። በዛኛው በድሮ ትርጉም ይሄ የእግዚአብሔር ሰራዊት ነው የሚለው። ይሄ ደግሞ በዚህ ቦታ ደግሞ በመድበኛው ትርጉም ይሄ የእግዚአብሔር ሰፈር ነው አለ። የእግዚአብሔር ሰፈር ባለበት የእግዚአብሔር መልአክ አለ። በዚያ ነው የእግዚአብሔር ሰፈር ያለ። ይሄ የእግዚአብሔር ሰፈር ነው አለ። እግዚአብሔር አምላክ የተመሰገነ። ለምንድን ነው በዚያ ቦታ የእግዚአብሔር ሰፈር የሆነው? ለምንድን ነው ብዙ መላእክቶች በዚያ ቦታ የሆኑት ብለን ስናስብ አሁን ላባ ተከትሎት መጥቶ ነበር፣ ጭፍራ ይዞ ሰራዊት ይዞ በቃ ምክንያቱም ሳናግረው ከላባ ጋር ሳይናገር ሄድኩ ብሎ ሳይሰናበት ነው የመጣው። ቢሰናበት ላባ እንደማይለቀው ያውቃል እና ስለዚህ ሚስቶቹን ራሔልንና ሊያን አማክሮ ከነሱ ጋር ተነጋግሮ ነው የመጣው። ስለዚህ ይህንን በሰማ ጊዜ ከሱ እንዳመለጠው በሰማ ጊዜ ላባ በተረዳ ጊዜ ሰራዊት ይዞ ነው የተከተለው። አያችሁ፣ እንዲያውም ያጠፋው ነበር። እግዚአብሔር ተናግሮት በልጅ በያዕቆብ ላይ ክፉም ደጉም እንዳታረግ አንድም ነገር እንዳታረግ ብሎ ስለከለከለው ነው። ላባ ራሱ ወደኋላ ሄዳችሁ ስታነቡ ታገኙታላችሁ። ላባ ራሱ ተናግሯል። አምላክ ትናንትና ሌሊት ባይከለክለኝ ባይገስጠኝ ኖሮ ክፉ ላደርግበት እችል ነበር ብሏል። አያችሁ፣ ላባ ክፉ ሊያደርግበት ነበር። ስለዚህ የከለከለው ማን ነው ብትሉ የእግዚአብሔር መልአክ። ስለዚህ ይሄ ሰራዊት የከበበው ሰራዊት ከላባ ሊከለክል የመጣ ሰራዊት ነው። ፊት ለፊት ደግሞ የኤሳው ፍርሃት አለበት። አሁን ላባ ማን ነው? ያዕቆብ ላባ ተከተሎታል፣ ከላባ አስጣለው። ፊት ለፊትም ደግሞ የኤሳው ፍርሃት ነበረበት። ስለዚህ ከፊት ለፊት ካለው ፍርሃትም ከኋላ ፍርሃትም እግዚአብሔር በመልአኩ ያዕቆብን ጠበቀው። እግዚአብሔር አምላክ ተመሰገነ። እግዚአብሔር በመልአኩ ልጆቹን ይጠብቃል። አሜን። እግዚአብሔር ይመስገን። እኛንም ከኋላ ከሚከተለን እግዚአብሔር በመልአኩ ይጠብቀናል። ፊት ለፊታችን ካለው ጉዞ ደግሞ ካለ መሰናክል እግዚአብሔር በመልአኩ ይጠብቀናል። አሜን። እግዚአብሔር ስም የተባረከ ይሁን። በቃ ከራሳችን ጋር እያገናኘን መውሰድ አለብን። ቃሉ ለነሱ ታሪክ ብቻ አይደለም፣ የእግዚአብሔር ቃል ዛሬም ይሰራል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ያዕቆብ እግዚአብሔር ከኋላም ከፊትም ካለው ጠላት ሲያድነው እንመለከታለን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ሌላም ክፍል ቶሎ እያሳያቸዋለሁ። ዘኍልቍ ምዕራፍ 20 ቁጥር 15 እና 16 ታወጡልኛላችሁ። ዘኍልቍ ምዕራፍ 20 ዘኍልቍ ምዕራፍ 20 ቁጥር 15 እና 16 ከቁጥር 14 ጀምሮ ላምሮ ሙሴ ለኤዶም ንጉሥ መልእክተኞቹን ሲልክ የተናገረው ቃል ነው እና ሙሴም ከቃዴስ ለኤዶም ንጉሥ እንዲህ ሲል መልእክተኞቹን ላከ ይላል። መንገድ ላይ እያሉ ነው። ወንድምን እስራኤል የሚለው ይህ ነው፣ የደረሰብንን መከራ ሁሉ ምን እንደሆነ አንተም ታውቃለህ። የቀድሞ አባቶቻችን ወደ ግብፅ ወረዱ፣ እኛም እዚያ ብዙ ዘመን ኖርን። ግብፃውያን እኛንም አባቶቻችንም አሰቃዩ። ወደ እግዚአብሔር በጮህን ጊዜ ግን ጩኸታችንን ሰማ፣ መልአክ ልኮ ከግብፅ አወጣን። አሁንም ያለነው እንዲሁ ከቃዴስ በግዛት ዘንድ ላይ ነን። ቁጥር 12 እንደግም ያነባሉ። 16 ወደ እግዚአብሔር በጮህን ጊዜ ግን
ጩኸታችንን ሰማ፣ መልአክም ልኮ ከግብፅ አወጣን። አሁንም ያለነው እንዲሁ ከቃዴስ በግዛት ደንበር ላይ ባለችው ከተማ ነው ይላል። እግዚአብሔር አምላክ ይመስገን። ዋናው ሀሳብ ምንድን ነው? አሁን ጉዞ ጀምረው ቃዴስ ባለው ቦታ ላይ ነው ያሉት እና ለኤዶም ንጉሥ፣ ኤዶም ማለት የኤሳው ዝርዮች ናቸው እና ወረድ ብላችሁ ስታዩ ወይም ደግሞ በቃ ከዚህ በኋላ ቀደም ብሎ ባለው ምዕራፍ ላይ ስታዩ እግዚአብሔር ተናግሯቸዋል። ለሙሴ ተናግሮታል። የሴሬን ተራራ ለኤዶም ማለት ለኤሳው ሰጥቼዋለሁና ለሱ ርስት አድርጌ ሰጥቼዋለሁና የእግራችሁ ጫማ አንድ ጫማ ለእናንተ አልሰጣችሁም። ስለዚህ አትጣሉት። በቃ ውሃውን በገንዘባችሁ፣ ምግባቸውን በገንዘብ ገዝታችሁ ብሉ እና በዳርቻቸው እለፉ። ነገር ግን ተጠንቀቁ፣ ለጠብ እንዳታነሳሷቸው ብሏል እግዚአብሔር አስቀድሞ ተናግሯቸው እና በዚህ መመሪያ ምክንያት ከነሱ ጋር ጠብ አልፈለገም። ሙሴ ግን መልእክተኞች ላከና አሁን ወንድም የሚለውን ብሎ ነው የሚጀምረው። እንግዲህ ወንድም ነው ያዕቆብ ልጅ አይደል? ኤሳው የይስሐቅ ልጅ ያዕቆብ ወንድም ነው። ስለዚህ ምንድን ነው የሚለው? ሙሴም ከቃዴስ ለኤዶም ንጉሥ እንዲህ ሲል መልእክተኞችን ላከ ነው የሚለው። ወንድም እስራኤል የሚለውን ይህ ነው ይላል እና አንተ በግብፅ ምድር የደረሰብንን ታውቃለህ። አባቶቻችን ወደ ግብፅ ምድር ወረዱ፣ ግብፃውያን ማሰቃዩአቸው እያለ ነው የሚናገረው። ወንድም እስራኤል የሚለው ይህ ነው። የደረሰብንን መከራ ሁሉንም አንተ ታውቃለህ። እንግዲህ አይደለም ለአንተ ታውቀዋለህ። የቀድሞ አባቶቻችን ወደ ግብፅ ወረዱ፣ እኛም እዚያ ብዙ ዘመን ኖርን። ግብፃውያን እኛንም አባቶቻችንም አሰቃዩ። በስቃያችን ጊዜ ወደ እግዚአብሔር ስንጮህ እግዚአብሔር መልአክን ልኮ ከግብፅ ምድር አወጣን። እግዚአብሔር መልአኩን ልኮ ከግብፅ እንዳወጣቸው ሙሴ ያውቃል። ከግብፅ ያ ሕዝብ የወጣው በእግዚአብሔር መልአክ እንደሆነ ሙሴ ያውቃል። እግዚአብሔር አምላክ ተመሰገነ። በጦር ጊዜ እግዚአብሔር ያደረገው ነገር መልአኩን ላከ። ከዛም ከስቃይ ቦታ እግዚአብሔር አወጣን ይላል። ስለዚህ ያንን ሕዝብ እግዚአብሔር ፈርዖንን ቀጥቶ ያስጨነቃቸው አስጨናቂውን ዘንግ ሰብሮ ከዚያ ምድር ያወጣው እግዚአብሔር ያን በመልአኩ ነው። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው እና ይሄ ከግብፅ ምድር ያወጣቸው መልአክ እየመራቸው መጥቶ ቀይ ባህር ላይ ሲደርስ የሆነውን ነገር ደግሞ ላሳያችሁ እፈልጋለሁ። ዘጸአት 14 ቁጥር 13 ታወጡልኛላችሁ። ዘጸአት ዘጸአት 14 ሃሌሉያ። አሁን የእስራኤል ሕዝብ እግዚአብሔር በየት በኩል አድርገው እንደሚሄዱ መመሪያ የሰጣቸው እግዚአብሔር ነው። ያ ሕዝብ ወደ እየተጓዘ መጥቶ ቀይ ባህር ላይ ሲደርስ ሰፈራ አድርጓል። ቀይ ባህር ላይ ሲደርስ እንደሰፈረ አሁን ፈርዖንን ደግሞ ከእንቅልፉ እንደሚባንን ያባነነው እግዚአብሔር ነው። ባነኑና የለቀቅነው ለምንድን ነው? ከዚህ በኋላ ማን ይገዛልናል አለ። ልባቸውን ያደነደነ እግዚአብሔር ነው። ለምን? ለሱ ታሪክን በቃ ክንዱን ሊገልጽበት ያስነሳው እንደሆነ ራሱ እግዚአብሔር ይናገራል ሮሜ ላይ እና ልባቸውን ያደነደነ እግዚአብሔር ነው። ስለዚህ እንደውም 1/3 ነው የሚለው የተመረጠ ሰራዊት ተከተለ እና መጡ። በዚህ ጊዜ በቃ የእስራኤል ሕዝብ ደግሞ አንገቶቻቸውን አቅንተው ሲመለከቱ ያ ኃይለኛ የተመረጠ ጭፍራ እየመጣ ነው እና በዚህ በኩል ደግሞ ቀይ ባህር አለ። መካከል ያው ሳንዱስ ሊሆኑ ነው። በዚህ ጊዜ ወደ ሙሴ ጮሁበት ነው የሚለው።
ሙሴ ደግሞ ምንድነው ያለው? ሙሴም ያለ ቁጥር 13 ነው ማንበብ የፈለጉት። ሙሴም ለሕዝቡ መለሰላቸው፣ አትሸበሩ፣ ጸንታችሁ ቁሙ። እግዚአብሔር ዛሬ የሚያደርግላችሁን መታደግ ታያላችሁ። ዛሬ የምታዩዋቸውን ግብፃውያን ዳግመኛ አታዩዋቸውም። እግዚአብሔር ስለ እናንተ ይዋጋል። እናንተም ያለባችሁ መታገስ ብቻ ነው። በቃ እና ዛሬ ስለ እናንተ እግዚአብሔር ይዋጋል። በዛኛው ዛሬ የምታዩዋቸውን ግብፃውያን ለዘላለም አታዩዋቸውም ይላል። ስለዚህ አይዟችሁ፣ ቁሙ፣ ጽኑ ብሎ ሲናገር እንመለከታለን። እና ከዚያም እግዚአብሔር ይላል ሙሴን እንዲህ አለው፣ ለምን ትጮህብኛለህ? ይልቅስ እስራኤላውያን ወደፊት እንዲጓዙ ንገራቸው። ውሃውን ለመክፈል በትርህን አንሳና እጅን በባህሩ ላይ ዘርጋ። እስራኤላውያን በባህሩ ውስጥ በየብስ ይሻገራሉ። ተከትለዋቸው እንዲገቡም የግብፃውያንን ልብ አጸናለሁ። በፈርዖንና በሰራዊቱ ሁሉ በሰረገሎቹና በፈረሰኞቹ ለራሴ ክብርን አገኛለሁ። አያችሁ፣ ቅድማቱ ታሳቢ ነው። በፈርዖንና በሰራዊቱ ሁሉ በከበርኩ ጊዜ ግብፃውያን እኔ እግዚአብሔር እንደሆነ ያውቃሉ። ከዚያም እስራኤላውያን ፊት ሆኖ ሲሄድ የነበረው የእግዚአብሔር መልአክ ተመለሰና ወደ ኋላቸው መጣ። የደመናውም አምድ እንዲሁ ከፊት ተነስቶ ከኋላቸው ቆመ። በግብፅና በእስራኤል መካከልም በመሆን ሌሊቱን ሙሉ ደመናና በአንድ በኩል ጨለማ ሲያመጣ በሌላው በኩል ደግሞ ብርሃን አመጣ። ስለዚህ ሌሊቱን ሙሉ አንዱ ወደ ሌላው ሊጠጋ አልቻለም ይላል። ተመልከቱ፣ በጣም የሚገርም ነው። አሁን ሲመራቸው የነበረው መልአክ ከፊት ለፊት ደመና አለ። እግዚአብሔር ደግሞ ከፊት አያት። የእግዚአብሔር መልአክ ከፊታቸው ይመራል። ቅድም ሙሴ እግዚአብሔር መልአኩን ልኮ አወጣን አለ አይደለም? ያ ከግብፅ ያወጣቸው መልአክ ከፊት ሆኖ ይመራቸዋል። ከመልአኩ ፊት ደግሞ ደመና አለ። ሃሌሉያ! የእግዚአብሔር ስም የተባረከ። እንደዚያ ነበር ሆነው የሚጓዙት። አሁን ፈርዖን በመጣ ጊዜ ከፊት የነበረው መልአክ ከኋላ ሆነ ይላል። ከኋላ ሲሆን ያ ከፊት የነበረው ደመና ደግሞ መልአኩን ተከትሎ ከኋላ ሆነ። ደመናው ከኋላ ሲሆን ምንድን ነው የሆነው? በግብፃውያን ላይ ጨለማ ሆነ፣ በእስራኤል ላይ ደግሞ ቀን ሆነ። እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ለጠላቶቻቸው ጨለማ አድርጎ ለእነሱ ቀን አደረገ። ቀን ማድረግ ብቻ አይደለም፣ ለእነሱ ቀን አድርጎ ስራቸውን ደግሞ ይሰራ ነበር። ቀይ ባህርን በቃ እንደ ግድግዳ አድርጎ ያቆም ነበር። በቃ ንፋስ ከሩቅ መጥቶ ከሩቅ ምስራቅ ኃይለኛ ንፋስ መጥቶ ያንን በቃ የተንጣለለውን ቀይ ባህርን እንደ ግድግዳ አቆመው ይላል። አያችሁ፣ እግዚአብሔር አምላክ የተመሰገነ። ለጠላቶቻቸው ጨለማ አድርጎ ለእነሱ ቀን አድርጎ ደግሞ ስራቸውን ይሰራ ነበር። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! አንድ በረከት ልባርካችሁ። አሁን የመጣልኝ ሀሳብ ነው። እግዚአብሔር ነው፣ ተቀበሉ። እግዚአብሔር አምላክ የተመሰገነ። እግዚአብሔር በጠላቶቻችሁ ላይ ጨለማ አድርጎ በእናንተ ላይ ቀን ያወጣላችኋል፣ ፀሐይ ያወጣላችኋል። ያ ብቻ አይደለም፣ እግዚአብሔር ደግሞ ስራችሁን ይሰራላችኋል። እግዚአብሔር ይመስገን። እግዚአብሔር ስራችሁን ይሰራልናል። እግዚአብሔር አምላክ የተመሰገነ። ስለዚህ መልአኩ ያደረገው ነገር ይሄ ነው። ያንን እየመራ ያለውን ህዝብ ጠላት ሲመጣ መልአኩ ወደ ኋላ ሆነና በመካከል ገባ። እግዚአብሔር በመልአኩ ሆኖ ጠበቃቸው። ከመጣ ከዛ ከተመረጠ 1/3 የተመረጠውን ጦር ይዞ የጭድ ሲያቦካ የኖረ ህዝብ እኮ ነው። 450 ዓመት ምንም በእጁ መሳሪያ የለም። ግን እግዚአብሔር ከእሱ ጋር እንዳለ ያውቃልና በቃ እግዚአብሔርን መቋቋም እንደማይችል ደግሞ ያውቃል እኮ። ድል ሆኖ ነው ህዝቡን የለቀቀ። ፈርዖን ያለ ዝም ብሎ የሚለቅ አይደለም። ተቀጥቶ ነው፣ ተሸንፎ ነው፣ ተደብድቦ ነው እግዚአብሔር በእግዚአብሔር ክንድ እና አሁንም ባለ ኃይሉ መጥቶ ሲገዳደር እንመለከታለን። ነገር ግን የእግዚአብሔር መልአክ እግዚአብሔር አምላክ ይመስገን ከፊት የነበረው ከኋላ ሲሆን በግብፅና በእስራኤል መካከል ጨለማ ሲሆን እንመለከታለን። እግዚአብሔር አምላክ ተመሰገነ። ሃሌሉያ!
በዚህ በኩል ቀን ሲሆን በዚህ በኩል ጨለማ ነበር። እግዚአብሔር ጠላትን አጨልሞ ሕዝቡን አሻገረ። ጠላቶቻችን ይጨልምባቸዋል፣ ለእኛ ግን ቀን መሆን ብቻ ሳይሆን እንሻገራለን። እግዚአብሔር አምላክ ይመስገን። የእግዚአብሔር ስም የተባረከ ይሁን። ስለዚህ የእግዚአብሔር መልአክ ምንድን ነው የሚያደርጉት ስትሉኝ፣ እግዚአብሔር ይመስገን፣ ሃሌሉያ። ጠላቶቻቸውን አጨልሞ፣ ነገር ግን እግዚአብሔር አምላክ ይመስገን ጠላቶቻቸውን የጨለማ አድርገው እነሱን ግን በደረቅ ምድር ሲያሻግር እንመለከታለን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው፣ ስሙ ይባረክ። ስለዚህ እግዚአብሔር አምላካችን እናመሰግናለን። እግዚአብሔር እንደዚህ ነው ለሕዝቡ የሚሰራው፣ ለእኛንም የእኛንም እንዲሁ ይሰራልናል። አሜን። ስለዚህ የእግዚአብሔር መልአክ በዚህ ቦታ ያደረጉት ነገር ጠላቶቻቸውን አሳወሩ፣ ጨለማ አደረጉ፣ በሕዝቡ ላይ ፀሐይ ያደረጉ። እግዚአብሔር ይመስገን። ሕዝቡ ደግሞ በደረቅ ምድር ተሻገረ። ሲሞክሩ በኋላ ጠላቶቻቸው እንደተዋጡ እንመለከታለን። የምናውቀው ታሪክ ነው። እግዚአብሔር ይመስገን። እግዚአብሔር ክብር ሊያገኝ እግዚአብሔር በጠላቶቻቸው እንዲከብር ፈረሱንና ፈረሰኛውን ቀይ ባህር ውስጥ አስጥሞ ሕዝቡን በደረቅ ምድር እንዳሻገረ የምናውቀው ታሪክ ነው። እግዚአብሔር ያሻግራል፣ ጠላቶቻችን ያሰጥማል። የሚከተለን የትኛውም የጠላት ስትራቴጂ እግዚአብሔር ያሰጥመዋል፣ እኛ ደግሞ እንሻገራለን። እግዚአብሔር ወዳየልን እንሄዳለን። እግዚአብሔር አምላክ ተመሰገነ። የሚመራን ከእኛ ጋር ነው። የእግዚአብሔር መልአክ ምን ያደርጋሉ? የሚከተልን ጠላት በሱ ጠላታችን ላይ ጨለማ ያደርጋሉ። እግዚአብሔር ይመስገን። ለእኛ ግን ብርሃን ያደርጋሉ። እግዚአብሔር አምላካችን እናመሰግናል። ዛሬም ይሰራሉ የእግዚአብሔር መልአክ። አንድ ክፍል ደግሜ እዚህ ያነብና ስለ አንድ ሰው ዛሬ እናገራለሁ። መጀመሪያ ግን አሁን ዘጸአት 23 ላይ አንድ ክፍል እናንብብ። ዘጸአት 23 20 እስከ 23 ዘጸአት 23 ከ20 እስከ 23 ምንድን ነው የሚለው በዚህ ቦታ ላይ? ዘጸአት 23 ቁጥር 20 እስከ 23 እነሆ በጉዞ ላይ ሳለ የሚጠብቅህንና ወደ አዘጋጀሁልህ ስፍራ የሚያገባህን መልአክ በፊትህ ልኬልሃለሁ። ሃሌሉያ። በጥንቃቄ ተከተለው፣ የሚናገረውንም ልብ ብለህ ስማው፣ አታምፅበት። ስሜ በእርሱ ላይ ነውና አመፅሃን ይቅር አይልም። የሚናገረውን በጥንቃቄ ብታደምጥና ያልኩህን ሁሉ ብታደርግ ለጠላቶችህ ጠላት እሆናለሁ፣ የሚቃወሙህን እቃወማለሁ። መልአኬ በፊትህ ይሄዳል፣ አንተንም ወደ አሞራውያን፣ ወደ ኬጢያውያን፣ ወደ ፌርዛውያን፣ ወደ ከናናውያን፣ ወደ ኤናውያን፣ ኢያቡሳውያን ምድር ያስገባሃል። እኔም እነርሱን አጠፋቸዋለሁ። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። እነሆ በጉዞ ላይ የሚጠብቅህንና ወደ አዘጋጀሁልህ ስፍራ የሚያገባህን መልአኬን ልኬልሃለሁ። እግዚአብሔር ይመስገን፣ ስሙ የተባረከ። አንተን ይጠብቃል፣ እንደገና ደግሞ ወደ አዘጋጀሁልህ ምድር እየመራ ያገባሃል። እነዚህን የተዘረዘሩትን ጠላቶችን ይመታልሃል። ግን አንተ አታምፅበት፣ ክፉ ቃል አትናገር። ምሕረት የለውም ነው፣ እንደኔ አይምርም። እግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ። ስለዚህ እንደዚያው እግዚአብሔር እንደተናገረው ያንን ሕዝብ እግዚአብሔር እየመራ ጠላቶቻቸውን እየመታ ያንን ሕዝብ ርስቱን እንዲወርስ አደረገ። በመልአኩ። እግዚአብሔር አምላክ ተመሰገነ። ስለዚህ የእግዚአብሔር መልአክ አገልግሎታቸው ምንድን ነው? የዳነውን ሕዝብ እኔንና እናንተን መጠበቅ፣ በቃ ደስቲናችን ጋር እንድንደርስ መምራትና መጠበቅ ነው። እግዚአብሔር አምላክ ተመሰገነ። ስለዚህ ዛሬም የእግዚአብሔር መልአክ እኛን ይረዱናል፣ እኛን ይጠብቁናል፣ ከጠላት ይጠብቁናል። ወደ ደስቲናችን ደግሞ ከፊታችን ብለው ይመሩናል። እግዚአብሔር አምላክ ተመሰገነ። ያግዙናል። ባለፈ ዕብራውያን መልእክት ላይ አይተናል። በቃ የዳነውን እኛን የሚያገለግሉ መናፍስት እንደሆኑ አይተናል። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔር መልአክ ስራቸው ምንድን ነው? የእናንተን መጠበቅ፣ የእናንተን አቅጣጫ በቃ ከፊታችን ሆነው መምራት፣ እግዚአብሔር ወዳዘጋጀልን በቃ ዴስቲኒ እንድንሄድ
ከእኛ ጋር ሆኖ አብሮ መስራት። አሜን። የእግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታን ከክፉ ይጠብቁሃል አለ። ከፊት ሆነው ደግሞ ይመሩሃል። ወደ የት? እግዚአብሔር ወደ አዘጋጀለት ሕዝብ ያንን በቃ ምድር እግዚአብሔር ማርና ወተት የምታዘጋጅ በቃ መልካም ምድር አዘጋጅቶለታል። ወደዚያ የሚመሩ መላእክት አሉ፣ ጠላቶቻቸውን ከፊት እየመቱ። ሃሌሉያ! እግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ። ስለዚህ የእግዚአብሔር መልአክ ይጠብቃሉ። ማንን? ሕዝቡን። እግዚአብሔር ሕዝቡን በምንድን ነው የሚጠብቀው? በመልአኩ ብለናል። እግዚአብሔር አምላክ ተመሰገነ። እግዚአብሔር ስም ይባረክ። ይሄ አምስተኛው እየተነጋገርን ያለንበት ነው። ስሙ የተባረከው ኢየሱስ ክርስቶስ ጌታ ነው። ዛሬ እንግዲህ አንድ ሰው ትንሽ ታሪክ እሱን ማየት እፈልጋለሁ። ሁላችንም የምናውቀው ትንቢተ ዳንኤልን ታወጡልኝና ስለሱ ትንሽ ተነጋግረን ጨርሳለሁ። ዛሬ ትንቢተ ዳንኤልን እግዚአብሔር እንዴት እንዳዳነው እናውቃለን። እና ዳንኤል ምዕራፍ 6 ታወጡልኛላችሁ። ዳንኤል ምዕራፍ 6 ዳርዮስ በመንግስቱ ሁሉ ላይ እንዲገዙ 120 መሳፍንትን መሾም ፈለገ። በእነዚህም ላይ 3 የበላይ አስተዳዳሪዎችን አደረገ። ከእነርሱ አንዱ ዳንኤል ነበረ። ንጉሡ ጉዳት እንዳይደርስበት መሳፍንቱ ተጠሪነታቸው ለ3ቱ የበላይ አስተዳዳሪዎች እንዲሆን አደረገ። ከመሳፍንቱና ከበላይ አስተዳዳሪዎቹ ሁሉ ይልቅ ዳንኤልን ልዩ የጥበብ መንፈስ የሞላበት ሆኖ በመገኘቱ ንጉሡ በመላው ግዛቱ ላይ ሊሾመው አሰበ ይላል። በዚህም ምክንያት የበላይ አስተዳዳሪዎቹና መሳፍንቱ ዳንኤልን የሚያከናውነውን የመንግስቱን ስራ ሊከሱት ሰበብ ፈለጉ ይላል። ነገር ግን አላገኙበትም። ዳንኤል ታማኝ፣ ጠንቃቃና በስራው እንከን የሌለበት ስለነበረ በእርሱ ላይ ስህተት ሊያገኙ አልቻሉም ይላል። አሁን ንጉሥ ዳርዮስ በግዛቱ 120 መሳፍንቶች ሾመ ይላል። የበላይ አድርጎ 120 መሳፍንቶች ሾመ። እንደገና ደግሞ 3 ልዑካን በእነሱ የበላይ አድርጎ 3 ልዑካን ደግሞ ሾመ ይላል። ከ3ቱ ልዑካን ደግሞ ዳንኤል የጥበብ መንፈስ የሞላበት ሰው እንደሆነ ስለተመለከተ በሁሉ ላይ ደግሞ እሱን ሊሾመው አሰበ ይላል። የሰማችሁ ነው። አሁን 120 መሳፍንት ሹሟል። እንደገና ከሁሉ በላይ ደግሞ 3 ልዑካኖች ሹሟል። አሁን ከ3ቱ ደግሞ በላይ ዳንኤልን ሊያደርገው ደግሞ አስቧል። ለምን? ጥበብ የሞላበት እንደሆነ አስቧል። ማለት ከንጉሱ ሁለተኛ ሊያደርገው አስቧል ማለት እና በዚህ ጊዜ እነዚህ 3ቶቹ እንደገና 120ዎቹ መሳፍንቶች በቃ አልተደሰቱ ዳንኤል የበላይ በመሆኑ እና አሁን ምክንያት ስበብ ፈለጉበት ይላል። እንከን ፈለጉበት በዳንኤል ላይ እንከን ቢፈልጉ ዳንኤል በስራው ጠንቃቃ ነበር ይላል። ምንም ሊያገኙበት አልቻሉም። በጣም የሚገርም ነው። እና ዳንኤል በስራው ጠንቃቃ ስለነበር እንከን ሊያገኙበት አልቻሉም። እንዴት ሰው ነቀፋ ፈልጎ ነቀፋ ይታጣበታል? ነቀፋ እኮ በቀላሉ ይገኛል ማለት ማንም ሰው ግን እግዚአብሔር ሸፍኖት ነው ብዬ ነው የማስበው። እግዚአብሔር ሸፍኖት እግዚአብሔር በምሕረቱ የከለለው ሰው ነው ዳንኤል ማለት። እሱ በሚችለው አቅም ለእግዚአብሔር ይኖራል። እግዚአብሔር ደግሞ እሱ በምሕረቱ ከልሎታል እና ነቀፋ ቢፈልጉ አጡ። አሁን መጨረሻ ያገኙት አንድ ነገር ነው። ይህን ሰው በሚያመልከው በአምላኩ ካልሆነ በቀር ሌላ የምናገኝበት የለም እና ብለው አንድ ዘዴ ቀየሱ። የቀየሱት ዘዴ ምንድን ነው? አሁን ለዳርዮስ ወያ በቃ እስከ 1 ወር ድረስ አንተ አምላክ ነህ። ከዚህ በኋላ ማንም ወደ ሌላ አምላክ የሚጸልይ አይኑር። ይሄ ሕግ
ይውጣል። እንደ ፋሪስና እንደ ሜዶን ሕግ ይውጣ። ይህን ሕግ ደግሞ አጽድቃሉ። ሕጉን ወረድ እነሱ አውጥተዋል አርቅቀዋል። እና እሱን ለፊርማ ነው የሚፈልጉት እንዲስማማ ነው። ፈርም በቃ ለአንድ ወር ወደ ሌላ አማልክት ማንም አይጸልይ፣ አንተ ብቻ ነህ። ንጉሱም ትንሽ ሞቅ አለው እና እሺ አለ፣ ፈረመ። አሁን አዋጅ ወጥቷል። እንግዲህ ይህንን አዋጅ የተላለፈ ሌላኛው እንትን ምንድን ነው? ወደ አንበሶች ይጣላል። ዳንኤልም ይላል የንጉሱ አዋጅ እንደወጣ ባወቀ ጊዜ ድሮ የሚያደርገውን አሁንም እንደ ቀድሞ መስኮቶቹን በኢየሩሳሌም አንጻር ከፍቶ በቀን 3 ጊዜ ጸሎቱን ጀመረ። አላቆመ። እግዚአብሔር አምላክ ተመሰገነ። አያችሁ፣ በእግዚአብሔር ላይ ያለ ድፍረት ይሄ ነው። በቃ ሕግ ተለወጠ አልተለወጠ፣ እግዚአብሔር ነው። እግዚአብሔር አምላክ ተመሰገነ። ስለዚህ ለዳንኤል አምላኩ ነው። የትም ያህል ነገሮች እንደዋወጡ እግዚአብሔር ነው። እግዚአብሔር አምላክ ይመስገን። ለእኛም እንደዚያው እግዚአብሔር ይመስገን፣ ስሙ የተባረከው እግዚአብሔር እና አገኙት፣ ደስ አላቸው። ሄዱና በዳርዮስ ነገሩት። ንጉሥ ዳርዮስ ሺህ ዓመት ንገስ። እነሱ በቃ የሆነ ነገር እየተባለ ሺህ ዓመት ንገስ አትቀርም። ሺህ ዓመት ንገስ። ሕግ ወጥቶ አልነበረም ወይ? እስከ 1 ወር ድረስ ማንም ወደ ሌላ አምላክ እንዳይጸልይ። አዎ፣ ማን ተገኘ? አይ አንተ እኮ የበላይ አድርገህ የሾምከው ሰው ዳንኤል ይኸው መስኮቶቹን ወደ ኢየሩሳሌም አንጻር ከፍቶ እየሰገደ ይዘነዋል። ስለዚህ ወደ አንበሶች ጉድጓድ ሊጣል ግዴታ ነው። ንጉሡ አዘነ ይላል። አዘነ። ለምን? ይወደው ስለነበረ፣ ዳንኤል ታማኝ አገልጋይ ስለነበረ እና እሱን ሊያስጥል እሱን ለማስጣል ቀኑን ሙሉ ተጣጣረ ነው የሚለው። ቀኑን ሙሉ ለማስጣል ማለት በቃ ግን በቃ ሕጉ እሱ በቃ ያስገድደዋል። የፋሪስና የሜዶንን በቃ የማይሻር ነው፣ የማይለወጥ ነው። ስለዚህ የወጣው አዋጅ ሊፈጸም የግድ ነው። ስለዚህ ዳንኤል ሊጣል የግድ ነው እና ንጉሡ ቀኑን ሙሉ ቢያውልም በቃ ከዚያ ማሳለፍ አይችልም። ስለዚህ ዳንኤልን ወደ አንበሶች ጉድጓድ እንዲጣል እስቲ ቃሉን እናንብበው። ከቁጥር 15 ጀምሬ እነሱ ያሉትን ላንብበው። ከዚያም ሰዎቹ በአንድ ላይ ወደ ንጉሡ ቀርበው ንጉሥ ሆይ በሜዶንና በፋሬስ ሕግ መሰረት አንድ ንጉሥ ያወጣው አዋጅ ሆነ ትእዛዝ ሊለወጥ እንደማይችል እወቅ አሉት። ያስፈራሩታል። ስለዚህ ንጉሡ ትእዛዝ ሰጠ። እነርሱም ዳንኤልን አመጡት፣ ወደ አንበሶቹ ጉድጓድ ጣሉት። ንጉሡም ዳንኤልን ሁል ጊዜ የምታመልከው አምላክ ያድንህ አለው። ድንጋዩንም አምጥተው በጉድጓዱ አፍ ላይ ገጠሙበት። ንጉሡም በዳንኤል ላይ የተጻፈውን እንደማይለወጥ በራሱ የቀለበት ማተሚያምና በመሳፍንቱ ቀለበቶች አተሙበት። ንጉሡም ወደ መንግስቱ ተመለሰ። በዚያም ሌሊት ምግብ ሳይበላ የሚያዝናናውን ነገር ሳይቀርብለት አደረ። እንቅልፍም ከእርሱ ራቀ። አየህ፣ ንጉሡ ራሱ በቃ የሰላም እንቅልፍ ሊተኛ አልቻለም። ከእሱ ራቀ ይላል። እንቅልፍ ራቀ። ምግብ አልበላም። ድሮ የሚያዝናናው ነገር አላደረገም። በማለዳም ገና ጎህ ሲቀድ ንጉሡ ተነስቶ ወደ አንበሶቹ ጉድጓድ እየተጣደፈ ሄደ ይላል። ወደ ጉድጓዱን በቀረበ ጊዜ
የምታመልከው አምላክ ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ከአንበሶች ሊያድን ችሏልን ብሎ ተጣራ። ዳንኤልም እንዲህ ብሎ መለሰ፣ ንጉሥ ሆይ ለዘላለም ንገስ። ንጉሥ ሆይ በፊት ቅንነት ስለተገኘው ቅን ሁኜ ስለተገኘው በአንተም ፊት በደል ስላልተገኘብኝ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለ። ሃሌሉያ! የእግዚአብሔር ስም የተባረከ። ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በእግዚአብሔር ፊት አንተንም አልበደልኩምና፣ ስለዚህ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። ሃሌሉያ! እግዚአብሔር አምላክ ተመሰገን። እግዚአብሔር የቅኖች አምላክ ነው። ዳንኤልን በአንበሶች እንዲበላ አልፈቀደም። ስለዚህ እግዚአብሔር መልአኩን ላከና የአንበሶቹን አፍ ዘጋ። ዛሬ የመጣው የሚበላ አይደለም አላቸው። ሃሌሉያ! እግዚአብሔር አምላክ ተመሰገነ። ሃሌሉያ! ያለ እግዚአብሔር ፈቃድ አንበላም። አቤት! እግዚአብሔር በጣም ልበላ በየትኛው አሁን አንበሳ አይደለም የሚበላ ብዙ ነገር አለ። ዓለም አትበላንም፣ ሰይጣን አይበላንም። በቃ ያለ እግዚአብሔር ሀሳብ በቃ ያገኘ ነገርኛ አይበላንም ማለት አትበሉ አንበላም። ስለዚህ ዛሬ የመጣው የሚበላ አይደለም። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔር መልአኩን ላከና የአንበሳ አፍ ተዘጋ። ዳንኤል ንጉሡ በማለዳ መጥቶ ያንን ቃል ሲናገር ሁል ጊዜ የምታመልከው አምላክ ሊያድን ይችላልን? ዳንኤል አሁንም እዛ ጉድጓድ ውስጥ ነው። ንጉሥ ሆይ 1000 ዓመት ንገስ። ንጉሥ ሆይ 1000 ዓመት ንገስ። እግዚአብሔርን አልበደልኩም፣ በእሱ ፊት ቅንነት ተገኝቶብኛል፣ አንተንም ደግሞ አልበደልኩም። ስለዚህ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። ሃሌሉያ! ስለዚህ እግዚአብሔር በመልአኩ ከዚህ ከአጥፊው ያድናል። እንደ አንበሳ ከሚመስል ያድናል። ከሚውል ነገር ያድናል። ከሰይጣን ያድናል። ከዓለም ያድናል። አሜን። በንጉሡ ትእዛዝ ዳንኤል በሐሰት የከሰሱትን ሰዎች ከሚስቶቻቸውና ከልጆቻቸው ጋር አምጥተው በአንበሶቹ ጉድጓድ ውስጥ ጣሏቸው። አያት ጣሏቸው። ገና ወደ ጉድጓዱ መጨረሻ ሳይደርሱ አንበሶቹ ቦጫጨቋቸው፣ አጥንቶቻቸውንም ሁሉ ሰባበሩ ይላል። አያችሁ፣ አሁን ዳንኤል ወጣ። እነዚያ ዳንኤል በአንበሳ እንዲበላ ያዘዙ ሰዎች፣ ሕግን ያረቀቁ ሰዎች፣ ሕግን እንደዛ የተጣመመ ነገር ያወጡ ሰዎች፣ የሚያሳዝነኝ ልጆቻቸውና ሚስቶቻቸው። ሰዎቹ እንኳን የዘሩትን ቢያጭዱ የተወኬ ግን ልጆቻቸው ምክሩ ውስጥ የሉም፣ ሚስቶቻቸው ምክሩ ውስጥ የሉም። ከነ ልጆቻቸው ከነ ሚስቶቻቸው ግን አንበሶች ሲገቡ በአየር ላይ ሰባበሯቸው፣ አጥንቶቻቸውን ሰባበሩ፣ ቆራርጠው በሏቸው ይላል። እና አሁን መልእክት ይሄኛው ሳይሆን እግዚአብሔር ከየትኛውም ክፉ ነገር በመልአኩ ያድናል። ዳንኤልን ያድናል፣ እኛንም ያድናል። ከዛ በኋላ ትእዛዝ ሲያወጣ ትመለከታላችሁ። ቀጥላችሁ ስታነቡ ዳርዮስ ትእዛዝ ሲያወጣ ትመለከታላችሁ። ባነበው እንደውም ደስ ይለኛል። ከዚህ በኋላ ይላል ከ25 ጀምሮ እስከ መጨረሻው አጭር ክፍል ስለሆነ አነበዋለሁ። ከዚህም በኋላ ንጉሥ ዳርዮስ በምድር ላይ ለሚኖሩ ሕዝቦች፣ መንግስታትና ልዩ ልዩ ቋንቋ ለሚናገሩ ሰዎች ሁሉ እንዲህ የሚል መልእክት ጻፈ ይላል። ሰላም ይብዛላችሁ። በማንኛውም የመንግስቴ ግዛት ሰው ሁሉ የዳንኤልን አምላክ እንዲፈራና እንዲያከብር ይህን አዋጅ አውጥቻለሁ። እርሱ ለዘላለም የሚኖር ሕያው አምላክ ነውና መንግስቱ አይጠፋም፣ ለግዛቱም መጨረሻ የለውም። እርሱ ይታደጋል ያድናልም፣ በሰማይና በምድር ምልክቶችንና ድንቆችን ያደርጋል። ዳንኤልን ከአንበሶች አፍ አድኖታልና። ስለዚህ ዳንኤልን በዳርዮስ ዘመነ መንግስትና በፋሪስ በቂሮስ ዘመነ መንግስት ሁሉ ኑሮ ተከናወነለት፣ ተሳካለት ይላል። ስለዚህ አያችሁ ትእዛዝ ወጣ።
የዳንኤልን አምላክ አያችሁ፣ የዳንኤል አምላክ ያድናል፣ ይታደጋል። ለዚህ አምላክ ማንም ሰው ሊፈራና ሊንቀጠቀጥ ይገባል። እንደዚህ አይነት አምላክ የሚያድን የለምና ይላል። እግዚአብሔር ይመስገን። ለመንግስቱ መጨረሻ የለው። እርሱ ይታደጋል፣ ያድናል። በሰማይም በምድርም ምልክቶችና ድንቆቹን ያደርጋል። ዳንኤልን ከአንበሶች አፍ አድኖታልና ስሙ የተባረከ። ስለዚህ ዳንኤልን ከአንበሳ ጉድጓድ እግዚአብሔር በመልአኩ አዳነ። ዛሬም ለሚያምኑት እግዚአብሔር መልአኩን ከእኛ ጋር አስቀምጧል። እግዚአብሔር አምላክ ተመሰገነ። ባናያቸው እግዚአብሔርን በሚፈሩ የተነሳንበት የመጽሐፍ ቅዱስ ክፍል መዝሙረ ዳዊት 34 ቁጥር 7 እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መልአክ ይሰፍራሉ፣ ከክፉም ሁሉ ያድኗቸዋል። ዕብራውያን ደግሞ እንዳየነው እግዚአብሔር አምላክ ተመሰገነ የዳኑትን የሚያገለግሉ መናፍስት እንደሆኑ ይናገራል የእግዚአብሔር ቃል። ስለዚህ ዛሬም እግዚአብሔር በመልአኩ እኛን ይጠብቃል፣ እናንተን ይጠብቃል፣ እኔን ይጠብቃል። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ምክንያቱም እኛ በልጁ ደም የተገዛን የእሱ ውድ ልጆቹ ነን። ስለዚህ የእናንተ በቤታችሁ ያለን ንብረታችሁ እናንተ እንደምትጠብቁ እኛ ደግሞ የእግዚአብሔር ንብረት ነን፣ የእግዚአብሔር ርስት ነን። እግዚአብሔር ርስቱ ጋሻ መሬት አይደለም፣ እናንተ ናችሁ፣ እኔ ነኝ። እግዚአብሔር ይመስገን። ስለዚህ ርስቱን እግዚአብሔር ይጠብቃል። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔር እንዲህ አይነት እንክብካቤ ስለሚያደርግልን እግዚአብሔርን ልናከብረው፣ እግዚአብሔርን ልንፈረው፣ ለእሱ ደግሞ ልንታዘዝለት ይገባል። እንጸልያለን። እግዚአብሔር ይመስገን። እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አንተ መልካም አምላክ ነህ። ስምህ የተባረከ ይሁን። አባ እኛን ስለምትጠብቀን፣ ስለምትጠነቀቅልን፣ በመልአክህ ስለምትከልለን፣ ስለምትጠብቀን፣ ስለምትመራን እናመሰግንሃለን። ስምህ የተባረከ ይሁን። ከሚታወቅ ከማይታወቅ ከተሰወረ ግልጽ ከሆነም ከክፉ ነገር ሁሉ ስለምታድነን እስከ ዛሬም ስላዳንከን ወደፊትም ስለምታድነን እናመሰግንሃለን። ስምህ የተባረከ ይሁን። ክብር ለአንተ ይሁን። እናመሰግንሃለን። ይሄ ቃል መቶ ፍሬ ያፍራ። ለሚሰሙ እንዲሁ ይሁንላችሁ። ስለ ሁሉ ተባረክ። በኢየሱስ ክርስቶስ ስም አሜን።